ሰላም ሰላም ቅዱሳን የዚህ ቻናል ተከታታዮች እንደምን አላችሁ? እግዚአብሔር ጸጋና ሰላም ይብዛላችሁ። በዚህ ቻናል መንፈሳዊ ትምህርቶችን ብቻ የምንማርበት ቻናል ነው። እግዚአብሔር መልካምን ነገር እንደሚያስተምረን ለመንፈሳዊ እድገታችን ስር ሰደን እንድናድግ እንድንቆም እንዲሁም ደግሞ ለመንግስቱ ሰራተኞች ደግሞ የሚያበቃንን ትምህርት እግዚአብሔር እንደሚያስተምረን ተስፋ አደርጋለሁ። ኃጢአት ሰውን ከእግዚአብሔር የለየ ነገር ወይም ሲስተም እንበለው ነው። ከኃጢአት የተነሳ ምንም ያህል መልካም ለመሆን ቢሞከረው በእግዚአብሔር ፊት ጻድቅ መሆን የቻለ አንድም ሰው አልነበረም። አንድም ጻድቅ የለም። ሮሜ 3 ላይ አዲስ ኪዳን ላይ ሮሜ 3:3 ላይ ጻድቅ የለም አንድ ሰው እንኳን አስተዋይም የለም፣ እግዚአብሔርም የሚፈልግ ሁሉ ተሳስተዋል። 3:23 ሁሉ ኃጢአትን ሰርተዋልና የእግዚአብሔርን ክብር ጎድሏቸዋል። የመጀመሪያው ምዕራፍ 3:23 የሚለው ምዕራፍ 3:10 ላይ ነው የምታገኙት። ጻድቅ የለም አንድ ሰው አስተዋይም የለም፣ እግዚአብሔር የሚፈልግ የለም ሁሉ ተሳስተዋል የሚለው እሱን አስተካክሉት። ሮሜ 3:23 ሁሉ ኃጢአትን ሰርተዋልና የእግዚአብሔርን ክብር ጎድሏቸዋል። ሁሉ የሚለው እንግዲህ ከአዳም ጀምሮ ያለው ማህበረሰብ በሙሉ አባቶቻችን በብሉይ ኪዳን የነበሩ ትልልቅ አባቶች እና አብርሃም፣ ይስሐቅ፣ ያዕቆብ እንደ ሄኖክ የተነጠቁት ሁሉ ሳይቀሩ ማለት ማንም ሰው ለእግዚአብሔር መንግስት አይገባ ነበር። ማንም ሰው በእግዚአብሔር ፊት ማለት የእግዚአብሔር አይነት ጽድቅ ያለው ሰው በእግዚአብሔር ፊት ጻድቅ የሆነ ማለት እንከን አልባ የሆነ ነውር አልባ የሆነ ማለት እንከን አልባ ነውር አልባ የሆነ አንድም ሰው አልነበረም። ሁሉም ውስጥ ምንም እንኳን በግብር በጣም በስራ መልካም ቢሆኑ ከአዳም ኃጢአት የተነሳ ዘሩ በውስጣቸው ስላለ ለዛ መስዋዕት ከፍለው ነፃ መውጣት ስላልቻሉ ያኛው ኃጢአት በአዳም የገባው ኃጢአት ከፍተኛ ዋጋ የሚጠይቅ ስለነበረ ማንም ያን መክፈል ስላልቻለ ነው ሁሉም ውስጥ ኃጢአት። ስለዚህ ከዛ ኃጢአት የተነሳ ሁሉም የእግዚአብሔር ክብር የጎደለው ማለት ከእግዚአብሔር ጋር መሆን ያልቻለ ማለት ነው። ከእግዚአብሔር ጋር በኪንግደም ውስጥ መሆን ያልቻለ፣ ቤት ውስጥ መግባት ያልቻለ፣ የእግዚአብሔር ቤተሰብ መሆን አልቻለም ማለት ነው። የሰው ልጅ በራሱ ስራ፣ በራሱ መልካም፣ በራሱ ጥረት ኃጢአትን ማስወገድ አልተቻለም። በጣም ከባድ ነበረ ማለት ነው። ስለዚህ በሰው ወይም በአዳም ዘር ሊፈታ የማይችል ነው ኃጢአት። በሰው በፍጹም መፈታት የማይችል መፍትሄ ማግኘት የማይችል ነው። ሰው መልካም ብቻ ሆኖ መኖር እንዳይችል የሚያደርግ ኃይል ነው ኃጢአት። ሰው መልካም ብቻ ነው ክፉም ስለገባበት መልካም ብቻ ሆኖ መኖር እንዳይችል የሚያደርግ አቅም ነው። ሰው ኃጢአትን ፈቅዶ እንዲሰራ የሚያደርግም አቅም፣ ኃጢአትን ፈቅዶ ተገዶ አይደለም። ሰው ኃጢአትን ሲያደርግ ወዶት አምኖበት ተሸንፎ አንደኛው ሙሉ ለሙሉ ዘግቶት ማለት ያ መልካምነትን ሙሉ ለሙሉ ዘግቶት እግዚአብሔርን መፍራትን ሙሉ ለሙሉ ዘግቶት ሰው ኃጢአትን የሚሰራ እና እንደዛ እንዲያደርግ ያስገድዳል አይደል? ሰው ኃጢአትን ፈቅዶ እንዲሰራ የሚያደርግ አቅም ነው፣ ከባድ አቅም። ሰው ከእግዚአብሔር ይልቅ ለሰይጣን ቅርብ እንዲሆን ያደረገ ዘር ነው የክፉ ዘር የሚባለው የኃጢአት ዘር። በኖህ ዘመን ዓለም ሁሉ የእግዚአብሔር ጠላት የሆነው ከዚህ ዘር አቅም የተነሳ በዓለም ላይ ያለው ሕዝብ በእግዚአብሔር ላይ አመፀ። በጣም የሚገርም በኖህ ዘመን መልካም ሰው እስከማይኖር ድረስ ኖህና ቤተሰቦቹ ብቻ እስኪቀሩ ድረስ ዓለም በእግዚአብሔር ላይ ጠላትነቱን ጠላት እንዲሆን ያደረገው ከዚህ ዘር አቅም የዚህ ዘር አቅም ሰውን አመፀኛ ያደረገው ለዚህ ዓለም በጣም ኢዚ ስለነበረ ከአሮጌው ሰው የተነሳ ውስጡ ከገባው ከዛ ከኃጢአት ዘር የተነሳ ሳውቀው ለእግዚአብሔር በጣም ጠላት፣ ለክፉ ደግሞ በጣም ተባባሪ ነው። ታስታውሳላችሁ የማይታወቅ ዘር ሁሉ ኔፊሊምስ የሚባሉ ዘር ሁሉ እንዲፈጠር እግዚአብሔር ሰውን በውሃ እስኪያጠፋ ድረስ ውሳኔ እንዲወስን ያደረገ ትልልቅ አመፅ የሰውን ዘር ኮራፕት የሚያደርግ ማለት ሰው የሚባል ንጹህ ዘር እንዳይሆን ንጹህ የሰው ዘር እንዳይሆን ተዳቅለው ሌላ ክሬቸርስ ሌላ ፍጥረት እንዲፈጠሩ ያደረገ አሰራር ነበር። እግዚአብሔር ያንን አሰራር የታደገው ሰው ማዳን ስላቀረ ነው።
እና የታደገውም በኖህና በቤተሰቦቹ ኖህና ቤተሰቦቹን አድኖ እንደገና ሰውን ማስቀጠል እንደ አዲስ ደግሞ ማስቀጠል ማለት ከ8 ሰዎች ነው እኛ ይመጣል። ከዛ በኋላ እነዛ 8 ሰዎች የተዋለዱ ያው ዓለምን ሞልተን ከባድ ነበር። እንደዛ አይነት ስህተት እንዳይፈጠር እግዚአብሔር ያደረገው ዘዴ እንትን አልመረጥ አብርሃምን መርጦ ለብቻው የአብርሃምን ዘር እየጠበቀ ፕሮቴክት እያደረገ ማቆየት ነበር። ኢየሱስ ጌታ፣ ክብር ለእግዚአብሔር። አሁን ከምናየው አንጻር ትንሽ እንትና እንዳይወስድብኝ ስለዚህ ብዙ አላወራም። ሮሜ 7:20 ላይ የማልወደውን የማደርገው ግን ያን የማደርገው አሁን እኔ አይደለም በእኔ የሚኖር ኃጢአት እንጂ። ጳውሎስ ራሱ ሲመሰክር የምወደውን አላደርገውም። የምወደው መልካም ነገር ለምሳሌ አትስረቅ ከሆነ አትስረቅን ወደዋለሁ፣ ግን ስሰርቅ ራሴን አገኛለሁ። ይሄ ማለት ምን ማለት ነው? አለመስረቅ ትክክል ነው፣ የምወደው እሱ ነው። ግን ራሴን ስሰርቅ ካገኘው የማልወደውን ማድረግ ከሆነ የሚያስገድደኝ ሌላ ኃይል አለ፣ የሚጫነኝ ሌላ ኃይል አለ። ያ ኃይል እኔ አይደለሁም። እኔማ አለመስረቅን ነው የምፈልገው። ስለዚህ አስገድዶ እንዳደርግ የሚያደርገኝ ግን ማን ነው አለ? ኃጢአት፣ በእኔ የሚኖር ኃጢአት። ስለዚህ ኃጢአት ከፍተኛ ኃይል አለው። ኃጢአት ሰው ከእግዚአብሔር ይልቅ ለሰይጣን ቅርብ እንዲሆን ያደረገ ዘር። በኖህ ዘመን ዓለም ሁሉ የእግዚአብሔር ጠላት የሆነው ከዚህ ዘር አቅም የተነሳ፣ ምክንያቱም ሰው የወደደውን ማድረግ እንዳይችል ያደርጋል። የማልወደውን የማደርግ አሁን ያን ግን የማደርገው አሁን እኔ አይደለም በእኔ የሚኖር ኃጢአት ነው እንዳለው ማለት ነው። ሰው በምድር ላይ ሲኖር የሚያጠፋው ጥፋቶች ዋናው የኃጢአት ዘር ጥሎት የሄደው በሽታ። በጣም ይገርም አያቸው። ሰው በምድር ላይ ሲኖር የሚያጠፋው ጥፋቶች ዋናው የኃጢአት ዘር ጥሎት የሄደው በሽታ እሱ በሽታ የኃጢአት ዘር ጥሎት የሄደው በሽታ የዳኑ ሰዎችም ላይ ምልክቱ ይታያል። ስለዚህ ይሄ ስለ ኃጢአት ያለን መረዳት ትክክለኛ ካልሆነ ታውቃላችሁ፣ በኢየሱስ የሰራልን ስራ በሚገባ መረዳት ይከብዳል። ምክንያቱም ኢየሱስ ለምንድን ነው የመጣላችሁ ይባል? ለምንድን ነው ሀብታም ሊያደርገን? የሰውን ቤት እንድንመኝ፣ መኪና እንድንመኝ? ምንድን ነው ፐርፐዙ? ዓላማው ምንድን ነው? ሁልጊዜ በሽተኛ እየፈወሰን ሰይጣንን እያስጮህ ልንኖሩ ፐርፐዙ ምንድን ነው ስትሉ፣ ፐርፐዙ አንድ ነው፣ ስለ ኃጢአት ነው። ስለ ኃጢአት ምክንያቱ የመጣበት ምክንያት ምንድን ነው ቢባል ኃጢአት መስዋዕት ነው። ኃጢአት መስዋዕት ጠየቀ። ስለዚህ ኃጢአት መስዋዕት ነው። ሌላ ሪዝን የለውም። ኃጢአት መስዋዕት ለመሆን ከመምጣቱ የተነሳ ከሰራልን ነገር የተነሳ ያገኘናቸው በረከቶች፣ ትሩፋቶች ግን ብዙ ናቸው። እነዛ ትሩፋቶች እንደዋና ሆነው እነዛ በረከቶች እንደዋና ሆነው የመጣበት ሪዝን ግን ተረሳ። የመጣበት ምክንያት ወገኖች ከዚህ ጫና የሰው ልጅ ላይ ጫና ከሆነ ኃጢአት ነፃ ለመውጣትና ሰው ኃጢአትን በጣም መረዳት ይቻላል። ኃጢአት ማለት ምንድነው የሚለውን ነገር መረዳት አለብን። እኛ ብዙ ጊዜ ኃጢአት ብለን የምንወስደው ምናልባት መሳደባችን ሊሆን ይችላል። ሰው ሲሰዳደቡ፣ ሲገዳደሉ ምናምን እሱ አለም እሱ ውጤቱ ነው። በሰው ውስጥ ያለ የዘሩ ኃይል ጳውሎስ እንዳለው በውስጥ ያለው ኃጢአት ነው እንጂ የኃጢአት አቅም ነው ሰው የሚወደውን እንዳያደርግ የሚል። ነፃ መውጣት እኮ የሚፈልጉ በጣም ብዙ ሰዎች አሉ። የማይፈልጉትን ሲያደርጉ ራሳቸውን ያገኛል እና ተገደው ነው። ያ የኃጢአት ኃይል ከባድ ነው። መግደላቸው አይደለም እንዲገሉ ያደረገው ነገር ነው። ዘሩ ነው ዋናው። ዘሩ ውስጣቸው ያለው ዘር ውስጣቸው ያለው የአሮጌው ሰው ኃይል አቅም፣ ነፍሳቸው ውስጥ ያለው ዕውቀት እሱ ነው ተጽዕኖ ድራይቭ እያደረጋቸው ያለው እየነዳቸው ያለው ሰው። ስለዚህ ኃጢአት ሲባል እንደዚህ ተረዱት። እኛ ከኃጢአት ነፃ ሆነናል ስንል እንደው ሳንቆጣ ድንገት ካፋችን ክፉ ነገር ሳይወጣ ሳንሳደብ አንዳንድ ድርጊቶች ሳንፈጽም ቀርተን እንዴ? አይደለም። ከዛ ኃይል ነፃ ስለወጣን ያ ኃይለኛ ላይ አይሰጥም። ከኃጢአት ነፃ ነኝ ስል ከዛ ዘር ነፃ ነኝ ማለት ነፃ ነኝ። ይሄንን ካልተረዳው ወገኖቼ ነፃ የሆንበት እንትን ግራ ይገባናል። ማለት ድንገት በአሜት የሚፈተን ሰው ተመልሶ አሁን ዛሬ በአሜት ራሱ የሚያገኝ ከሆነ
በቃ እኔ ነፃ አልወጣሁም ማለት ነው ምናምን ሊል ይችላል። መንፈሳዊ እድገት አለ። እሱ ለብቻ እናየዋለን ሌላ ጊዜ። በመንፈሳዊ እድገት እናንተ ግን ምንም እንኳን ምናልባት ስቲል አሁንም አቤት የሚያስቸግራችሁ ከሆነ በኢየሱስ ክርስቶስ በማመናችሁ አንድ ነገር ላይ እርግጠኛ ከኃጢአት ነፃ ናችሁ። ከኃጢአት ነፃ ናችሁ ማለት የኃጢአት ዘር እናንተ ውስጥ ያለ የኃጢአት ምልክቶች፣ ልማዶቻችሁ ነፍሳችሁ ውስጥ ያለ የልማድ እውቀት፣ የቀደም እውቀት እያስቸገራችሁ ይሄንን ከዚህ ነፃ የምትወጡት ግን አሁንም እውቀትን በኢየሱስም ምናምን እያላችሁ እንደው 20 30 ሰው 100 ሰው እጃችሁን ቢጭንባችሁ ጭንቅላታችሁ ላይ ከዛ ነፃ ትወጡ። ነፃ የምትወጡት ግን እውቀት የሚሻረው በእውቀት ይህ እውቀት ነው፣ መንፈሳዊ እውቀት፣ የእግዚአብሔር ቃል እውቀት፣ እርሱም ኢየሱስ ክርስቶስን ማወቅ። ኢየሱስ ክርስቶስን ሁሉ ጊዜ አሰላስሉ፣ የመስቀሉን ሥራ አስቡ፣ ስለእናንተ የተደረገላችሁን አስቡ። እነዛ ነገሮች እነዛ ያስቸግሯችሁ የከብዷችሁ የነበሩ ነገሮች መቼ እንደተወገዱ እስከማታውቁ ድረስ እስከምትረሷቸው እስከምትዘነጓቸው ድረስ የሆነ ቀን ትዝ ብሏችሁ ወይ እነዛ ነገሮች መቼ እንዲጠፉት ብላችሁ ግራ እስክትጋቡ ድረስ ያደርጋል። አቅም አለ። ከአሮጌው ሰው አቅም ይልቅ የኢየሱስ ክርስቶስ ዕውቀት አቅም ይበልጣል። ይሄነማ ስለዚህ ሁልጊዜ ኢየሱስ ክርስቶስን በማወቅ በርቱ። መዳናችሁን ሁልጊዜ አሰላስሉ። ኤፌሶን ምዕራፍ 6 ላይ ቁጥር 10 ጀምሮ ስታነቡ የመዳን ራስ ቁር ይለዋል። የእግዚአብሔር ጦር ዕቃዎች አንዱ የመዳን ራስ ቁር ነው። የመዳን ራስ ቁር አይምሯችሁን የምትጠብቁበት ቁር ማለት ሄልሜት እንደማለት ነው። ሄልሜት የወታደሮች የሚያደርጉት ሄልሜት ጭንቅላታችሁ እንዳይመታ በቀስት በጥይት እንዳይመታ የሚከላከለው ማለት ነው። ስለዚህ ስለ መዳን ሲሪየሱን መዳናችሁን ጊዜ ጠብቁት። መዳናችሁን የምትጠብቁት በዚህ እውቀት ነው። በጣም ብዙ ሰዎች ያሳዝናል። በቤተ ክርስቲያን ያሉ የደህንነት ትምህርት የመጀመሪያ ትምህርት ይመስላችኋል። የመጀመሪያ እስከ ሕይወታችሁ ፍጻሜ የሚጠብቃችሁ ትምህርት እሱ ነው። መዳናችሁን ጠብቁ። ኤፌሶን 6 ላይ አንብቡ። የመዳን ራስ ቁር ደህንነታችሁን ጠብቁ። ዋናው እውቀት ነው። መዳናችሁ ላይ እርግጠኛው ሁልጊዜ እንደዳናችሁ አስቡ። ደህንነታችሁ የተገኘው በእናንተ ጥረትና ብርታት ሳይሆን ኢየሱስ ክርስቶስ በሰራላችሁ ስራ እንደሆነ ሁልጊዜ ታስባላችሁ። ያኔ ለሱ ክብር ትሰጣላችሁ። በቸርነቱ ስር ራሳችሁን ትጠላላችሁ። እናንተ አቅመ ቢስ እንደሆናችሁ፣ የሞታችሁ እንደሆናችሁ፣ የማጠቅመም እንደሆናችሁ ትረዳላችሁ። በዛን ጊዜ ኢየሱስ ግሎሪፋይድ ይሆናል። በህይወታችሁ ውስጥ ኢየሱስ ይከብራል። እውነቱ ይሄ ነው። ይህን ጸጋው ደግሞ በህይወታችሁ አቅም እየሰጣችሁ ያሳደጋችሁ ኢየሱስ ጌታ። ስለዚህ ስለ ኃጢአት እውቀት መረዳት በጣም መሰረታዊ ነገር ነው። ከምን ነፃ እንደሆናችሁ ነፃ ናችሁ። በኢየሱስ ካመናችሁ you are free from sin, even sins ከኃጢአቶችም ጭምር ማለት በዘርም ከመጣው ከድርጊት ኃጢአቶች ሁሉ ነፃ የምትሆኑበት ስራ ተሰርቷል። እናንተ ላይ ይሰራችሁ የተሰራው በዚህ እውቀት ራሳችሁን ስታሳደጉ አሮጌው አስተሳሰብ፣ አሮጌው ልምድ፣ መታሰቢያው ኃጢአት መታሰቢያ ሁሉ ከህይወታችሁ እየጠፋ ታድጋላችሁ። እድገት አለ። በአንድ ጊዜ ለውጥ አይመጣም። እድገት አለ። ለእድገት ግን ምሰሩ ስራ ደግሞ አለ። ምሰሩ ስራ ሁልጊዜ ወደ እግዚአብሔር ቅረቡ። እግዚአብሔርን ቃል አሰላሱ፣ ሜዲቴት አድርጉ፣ መንፈስ ቅዱስ ተሞሉ። ይህንን ትምህርት ያው በመሀል ማስገባው እንትን እንዳይላችሁ ነው፣ እንድትረዱ ትንሽ ብልጭ እንዲልላችሁ ነው እንጂ ለብቻ ሰፊ ትምህርት የምሰጥበት ነው።